ይቺ ልጅ የገዳም ማስታወቂያ መስራቷ አግባብ ነው ወይንስ አይደለም? በደንብ አድርጋችሁ እስከ መጨረሻው ስሙኝ። መስራቷ አግባብ ነው ወይንስ አይደለም? ይኸውላችሁ እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? በጣም ሲበዛ አሽቃባጮች ነን። በጣም በቃ ለንግግሬ በጣም ይቅርታ፣ ግን በጣም አሽቃባጮች ነን። ይኸውላችሁ ይቺ ልጅ የሌላ እምነት ወይንም ሙስሊም ሆና ቢሆን የገዳም ማስታወቂያ የሰራችው በእርግጠኝነት ነው የምላችሁ አንድ ነገር አንናገራትም። እንደውም እግዚአብሔር ይባርክሽ እያልን ስንመርቃት ነበረ የሌላ እምነት ተከታይ ብኮን። ነገር ግን የኛው እምነት ስለሆነች ድንጋይ አበዛንባት። የኛው እምነት ተከታይ ስለሆነች እስኪ አስታውሱ፣ ናዝሬት አዳማ ኪዳነ ምሕረት ስትመረቅ አንድ ሙስሊም ቤተክርስቲያን ገብቶ ስለ ምርቃቷ ማስታወቂያ ሲሰራ ያየው ነበር። አታስታውሱም? ምንድነው ምን የሚል ነበር? እኔ ማርያምን እወዳታለሁ የሚል ሰውዬ እና ያን ጊዜ አንድ ሰው ትንፍሽ አላለም። ስለዚህ ለምን ሙስሊም ማስታወቂያ ሰራ ብሎ አንድ ሰው ትንፍሽ አላለም። እሱን ተውት። አይሾስፒድ ካቴድራል ሥላሴ ቤተክርስቲያን ውስጥ ለዚያውም በባዶ በእንትን ገብቶ ለዓለም ሲያስተዋውቅ ነበር አይደል? ያን ጊዜ ትንፍሽ ያላልን ሰዎች ዛሬ ይቺ ልጅ ስለ ገዳም ማስታወቂያ ሰራን ብለን እዚህ ጋር ድንጋይ መወርወር ስንጀምር ከዚህ በላይ ምን ማሽቃበጥ አለ? ይኸውላችሁ ይቺ ልጅ ከነዚያ ሰዎች በመቶ እጥፍ ትሻላለች። ምክንያቱም ይቺ ልጅ የፈለገ ኃጢአተኛ ብለን እንኮንናት፣ ነገር ግን በክርስቶስ ያመነች ከክርስቶስ መንጋዎች ውስጥ ናት። እነዚያ በክርስቶስ ያላመኑ ናቸው። ታዲያ ለምንድን ነው በክርስቶስ እነዚያን ዝም ብለን በክርስቶስ ያመነችው እህታችን ላይ መምከር? ስለ ኃጢአቷ ትክክል ነው እያልኳቸው አይደለም። ስለ ኃጢአቷ መምከር በቻልነው በውስጥ መስመር በተለያየ ነገር መምከር ሲገባል እዚህ ጋር ወተን ድንጋይ የምናበዛበት። ይቺ ልጅ እኮ በእኛ ቃላት በእኛ ተሰብራ እኮ እምነቷን ልቀይር ትችላለች እኮ እንዴ። ኮመንት ሰውን እንደገደል አታስታውሱም እንዴ? ስለዚህ ይኸውላችሁ ጥንቃቄ እናድርግ። ለሰው መሰናከያ ሰላም ክርስቲያኖች ወንድሞች እንዴት አላችሁ? ይሄን መልእክቴን እጅግ በጣም ለምንወደው ለምናከብረው ኮሜዲያን እሸቱ እንድታነሱልኝ በለው እግዚአብሔር ስም ጠይቃለሁ። የኖህ መርከብ በቤተ ክርስቲያን ትመሰላለች። እንደምታውቁት የኖህ መርከብ ውስጥ ያልገባ እንስሳ ያልገባ ፍጥረት የለም። በኖህ መርከብ ውስጥ ጅብ ገብቷል። በኖህ መርከብ ውስጥ ቀጭኔ ገብታለች። በኖህ መርከብ ውስጥ ጃርት ገብታለች። በኖህ መርከብ ውስጥ እርግብ ገብታለች። ሁላችንም በዚህ ቅዱስ ቤተክርስቲያን ውስጥ ልክ እንደዚህ ነን የኔ ተወዳጆች። በዚህ ቅዱስ ቤተክርስቲያን ውስጥ እንደ ጅብ ሆዳም የሆነን ምዕመናን፣ እንደ ጅብ ሆዳም የሆነን አገልጋዮች አለን። ቤተክርስቲያንን ያማከለ ገቢ ብቻ እንዲኖረን የምንፈልግ በዚህ ቅዱስ ቤተክርስቲያን ውስጥ እንደ ጃርት እሾሃማ የሆነን ምዕመናን፣ እንደ ጃርት እሾሃማ የሆነን አገልጋዮች አለን። በንግግሮቻችን ሰውን የምናደማ እንደ ቀጭኔ አንገታችን የረዘምን ጎንበስ ብለን ሰው ማየት የማንፈልግ ትዕቢተኛ የሆነን ምዕመናን፣ ትዕቢተኛ የሆነን አገልጋዮች አለን በዚህ ቅዱስ ቤተክርስቲያን ውስጥ። በዛው ልክ እንደ ርግብ የዋህ የሆኑ ምዕመናን፣ እንደ ርግብ የዋህ የሆኑ አባቶችም አሉ በቤተክርስቲያን ውስጥ። ሁላችንም ልክ እንደዚህ ነን የኔ ተወዳጆች። እና አሰ ክርስቲያን ልክ እንደ ክርስቲያን እንደው ልንደነቅ የሚገባው በምንድን ነው? በሌሎች ሰዎች ኃጢአት፣ በሌሎች ሰዎች በደል አይደለም። መርሳት የሌለብን ነገር ከነ ማንነታችን የሚፈልገን አምላክ እግዚአብሔር እንዳለን ነው። እሺ እገሌ ኃጢአተኛ ነው የምትሉት፣ እገሌ ሱሰኛ ነው የምትሉት፣ እገሊት በደለኛ ናት፣ እገሊት ኃጢአተኛ ናት የምትሏት በአጠቃላይ እኛንም ጨምሮ ሁላችንንም ከነማንነታችን የሚወደን አባትና አምላክ ክርስቶስ ኢየሱስ ይፈልገናል። ስለዚህ እርስ በርስ መነቃቀፉን ትተን ይህንን ድንቅ ኃያል የሆነ አምላክ እናመስግነው። ጠፍቻለሁ ዓለም ውጣኝ በብልጭልጭ ተማርኬ፣ ቆይቻለሁ ከጸለይኩኝ ወደ ልጅሽ ተንበርክኬ። ምሬት ሆኗል ያፌ መፍቻ ቃል አይወጣኝ ለምስጋና፣ ንፉግ ሆኗል ይህ መዳፌ መመጽወቱን ትቷልና። እግሬስ ቢሆን ካልጎደለኝ በቀር መች ይመጣል ደጅሽ፣ ሲሞላልኝማ ከሃዲ ነኝ ልጅሽ። ሳጣ ወደ አንቺ ሳገኝ ወደ ዓለም፣ ብመላለስ እንኳን ምልጃሽ አልጎደለም። እናቴ አልመችም እኔ ልጅሽ፣ አንድ ቦታ ልቤ አይረጋም፣ ካልጎደለኝ በቀር ከደጃፍሽ አልጠጋም። እሻሻለው ካንቺ ርቄ ከልጅሽ ቤት አመልጣለው፣ የነፍሴን ዘንግቼ ለስጋዬ አደላለሁ። እናቴ ሆይ ልጠይቅሽ፣ ምን ተሰምቶሽ ነበር የጠፋለት ልጅሽ? የፍጡራን ፈጣሪ ያለም ሁሉ ጌታ
በኢየሩሳሌም የጠፋብሽ ለታ ድንግል ሆይ ልጠይቅሽ ምን ተሰምቶሽ ነበር የጠፋለት ልጅሽ? ሁሉን የፈጠረ ለሁሉ የሞተ አንዱ ለብዙዎች የተንከራተተ የዓለም ሁሉ ጌታ ልጅሽና አምላክሽ የጠፋብሽ ጊዜ ፈልገሽው ነበር ድንግል ሆይ ተጨንቀሽ። እናቴ ሆይ እባክሽ እኔንም ፈልጊኝ፣ ከዓለም አላቀሽ ከጉያሽ አስጠጊኝ። ባልመችም ለምህረት የግፍ ሻማ በመልበሴ አውልቂልኝ አደራሽን ባንቺ ትካስ አንዷ ነፍሴ።